ስለማቀበረን ስለማቀበረን እንዴ ምን አገናኘው ከማጥባቱ? አይ እንዴ አንድ ዳቦ መግቢያ ላይ እንግዲህ እንደሰማችሁት ሁላችሁም አንዲት እህታችን ቲክቶክ ላይ ማለት ነው ሰሞኑን አነጋጋሪ ሆናለች። እንግዲህ ባሏ ፕራንክ አድርጓት ለምን አንድ ዳቦ በላሽ ግማሽ ለምን አይበቃሽም? በትልቅ ኩባያ ለምን ትጠጫለሽ? አነስ ባለ አጠጭም ወይ እያለ እየተናገራት ነበረ። ሰላም ጓደኞቼ እንዴት ናቸው? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ሰሞኑን እውነት እኔ ራሱ ልቤን የነካች በጣም ያሳዘነችኝ ስታዩት እንዴት እንደምታሳዝን ማለት ነው። እና ኩርመት ብላ ማለት ነው ስታዩት በቃ አንጀት ነው የምትበላው ማለት ነው። እና ደግሞ ስለማጠባ እኮ ነው ብላ እና ልጅቷ በጣም ነው አንጀት የምትበላው ማለት ነው። በቃ እኔ ሳያት በጣም ነው አሳዘነችኝ ማለት ያው ለልጇ ነው ዋጋ እየከፈለች ያለችው እና ልባት አጠባ ሲጀመር ማለት ነው እንደዚህ ይባላል ኖር አይደለም ማለት ሰውን የሚያስከፋና የማያስከፋው ለይተን ብናይ ጥሩ ነው። አሁን እቺ ልጅ እያጠባች ነው አሁን እንግዲህ አስባችሁታል ደረቅ ዳቦ ማለት ነው እንግዲህ ዳቦ አስባችሁታል። እኛ ራሱ ብንበለው እኛ ማናጠበው ራሱ ማለት ነው እንኳን እሷ የምታጠበው ትንሽ ቆይተን ይርበናል እና እንኳን ለምታጠበው ሴት ቀርቶ ማለት ነው እንደዚህ ዳቦ ደህና ምግብ አይበላትም እንዴ እያጠባች አይደለ? ጭራሽ ደግሞ ግማሽ ዳቦ ይላል እንዴ! እግዚአብሔርን በጣም ነው ያናደደኝ ማለት ነው። ታውቁታላችሁ እናንተ እንግዲህ የምታጠቡ ሰዎች ማለት ነው እንዴት እንደሚርብ እና ቢያንስ እንኳን ደህና ምግብ እንኳን ቢሰጣት እሺ፣ ጭራሽ ለደረቅ ዳቦም ደግሞ እንደዚህ ይሆናል እንዴ! እንደውም ሰሞኑን ራሱ ማለት ነው ቲክቶክ ላይ በጣም ነው መነጋገር የሆነው። በጣም ብዙ ሰው ነው ያስቆጣው ማለት ነው። ፕራንክ ቢያንስ እንኳን ቢያደርግ በሌላ ፕራንክ ማድረግ ይችል ነበረ። በዛ አይደለም ፕራንክ የሚደረገው። አሁን እቺ ልጅ አሰባችሁታል። ሌላ ጊዜ ራሱ እንደዚህ ለቤቴ ነው ብላ ምግብ ራሱ አቅርባ መብላት አትችልም፣ ትሳቀቃለች። ምክንያቱም ግማሽ ዳቦ አይበቃሽም ወይ ግማሽ ብርጭቆ አይበቃሽም ወይ እያለ እኔ እንደዚህ እየሰራሁ እያለ እየተናገረ እንግዲህ ፕራንክም ቢሆን ራሱ አቀዶት ነው የተናገረው እንጂ ዝም ብሎ አይደለም። እና ወደፊት ራሱ በቃ ነፃነት አይኖራትም ለሷ ራሱ ማለት ነው። በነፃነት አትኖርም። አስባችሁታል? የሆነ ሰው እንደዚህ ብሏችሁ ከአይምሮአችሁ ይወጣል እንዴ? አይወጣም። እና አንዳንድ ጊዜ የምንናገረውን ብናቀው ጥሩ ባይ ነኝ። ምክንያቱም የሰውን ልብ ሰብሮ በኋላ ይቅርታ እና ደግሞ ወርቅ ቢነጠፍ ያንን ይጠግናል ያንን ይረሳል ብዬ እኔ አላስብም። እና መጀመሪያ አነጋገርን ማሳመር አስቦ መናገር ጥሩ ነው የምለው። እና እንግዲህ በጣም ብዙ ሰዎች እውነት ሰርተውበታል ማለት ነው። እና ደግሞ ኮሜንት ላይ ራሱ አንዳንድ ኮሜንት አይቼ ነበረ ይሰቀል የሚሉ ልጆች ራሱ አሉ። እና ልጅቷ በጣም ነው የምታሳዝነው አይታችኋት እንደሆነ ማለት ነው። እና የኔ ከርታታ ስታያት ራሱ ፊቷ የሆነ ደስታ የለውም የሆነ የሐዘን ነው ፊቷ ራሱ ማለት ነው። እና በጣም ነው የምታሳዝነው እንደዚህ ኩርምት ብላ ማለት ነው። የሱ ልጅ እያሳደገች ጭራሽ ግማሽ ሳደገች እንትን እያለች ሆዷን እንደዚህ ሲጀመር እናንተ ፕራንክ አይደለም አንተ በአይምሮ ያሰብከውን ነው ድንገት ያወጣው ገባ። ከእንደዚህ አይነት ወንድ ተጠንቀቁ እናቴ፣ ከእንደዚህ አይነት ወንድ ሴቶች ተጠንቀቁ። ምን በላሽ ምን ጠጣሽ የሚል ወንድ አይደለም። በጣም ነው ያሳዘንሽኝ የኔ እናት። ምን አባቴ ልምልሽ ስለማጠባ ነው እያለች ደግሞ ወንጀል ስትበላ ይሄ ወንድ አይደለም። ይሄ በይፋ ይቅርታ ጠይቀሽ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር ብሰጥሽ አንቺ የሚመጠን ካሳ እንደሌለ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጥሽኝ ብዙ ነገር አለ በእኔና ባንቺ ማለት ያሳለፍ ነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ደስተኛ ራሱ አትመስልም። ግን ያው በሚታይ ነገር ሰውን ካሳት ስላለኝ ትንሽ ካሳዝኝ ተብያለሁ። ካሳም ካሳት ተብያለሁ። እንዴ ልቧን አንዴ ከሰበረ በኋላ እንዴት ነው ሲጀመር ወርቅ ራሱ ቢያነጥፍላት እኔ ካይምሯ ይወጣል ብዬ አላስብም። ምክንያቱም በጣም የማይደረግ ፕራንክ ነው ያደረገ በጣም ብዙ ነገሮች አሉ። እሷን ፕራንክ ማድረግ ከፈለገ ብዙ አይዲያዎች አሉ።
ግዴታ እንደዚህ አይነት መሆን የለበትም። እሷን የሚያስከፋ እሷን የሚያስለቅስ ስታለቅስ ነበረ። እኔ ቆርጬው ነው እንጂ የምታለቅስበት ምናምን ነበረ ራሱ ስታለቅስና ያሳዝናል እውነት። እንደዚህ አይነት ፕራንክ ግን ጥሩ አይደለም። ብዙ አይዲዎች አሉ ደስ የሚሉ እሷን ፈታ የሚያደርግ የቤት ውስጥ የሚቀመጡ ብዙ ነገር ነው የሚያስቡት። እነሷን የሚያስደስት ነገር ማድረግ ነው እንጂ የሚያስለቅስ ጭራሽ ደግሞ ይሄን በላሽ ይሄን ጠጣሽ እንዴ! ሁለት ነፍስ እኮ ነው ያዘችው አይደለም እንዴ? እንደዚህ ይባላል? አይ አሁን ያን ሁሉ ከተናገረ በኋላ ስጦታ ምናምን ስጦታ ራሱ ስትከፍተው ራሱ ይሆናል የለም ውስጧ ደስተኛ አይደለም። ከውስጧ በቃ ይሆናል የለም በቃ እኔ እንጃ የሆነ ሰው አለ የለም ተጨኩኖ እንደሚኖር ሰው ልክ እንደዛ ነው ፊቷ ላይ ያየሁት ማለት ነው። ቤቷ ውስጥ ይመስለኛል ደስተኛ ሆና የምትኖር አይመስለኝም። እና በጣም ነው ብቻ የምታሳዝን ነው። ብቻ እግዚአብሔር ከሷ ጋር ይሁን። አይታወቅም እኮ ምናልባት ይሄ ነገር የመጣው ይሄ ነገር የተከሰተው ቤቷ ውስጥ ደስተኛ ሆና የማትኖር ከሆነ ሊስተካከልላት የሚሆነው እኮ አይታወቅም። አንዳንድ ጊዜ በምን ህይወታችን እንደሚቀየር ማለት ነው። እና ለዛም ይሆናል አሁን ከዚህ በፊት ምናልባት ቤቷ ውስጥ ደስተኛ ካልሆነች ከዚህ በኋላ ደስተኛ ትሆናለች ወይም ደግሞ ይስተካከልላታል። እሱም ምናልባት ያው እንደ በፊቱ ከሆነ ይቀየርላታል ብዬ አስባለሁ። ምክንያቱም በጣም ብዙ ነው የተናገረው እና ይስተካከልላታል ብዬ አስባለሁ። በነገራችን ላይ ቤተሰብ ታውቃላችሁ እንደዚህ ውጭ ሲወጡ ሲመጡ እንጀራ የሚቆጥሩ ወንዶች እኮ አሉ። ልክ ሲሄዱ ቆጥረው ይሄዳሉ፣ ሲመለሱም ገብተው ያሉ ማለት ነው። ልክ እንደ ሴት ሽሮ በርበሬ ምናምን እየከፋፈቱ ቤት ውስጥ ያለውን ነገር የሚያዩ ወንዶች አሉ። ግን እንደዚህ አይነት ነገር ደግሞ ጥሩ አይደለም። በጣም ነው የሚያስጠላው። ማለት ያቺ ልጅ አሁን ሰርታ ብቻዋን አትበላም አይደለም፣ አንድ ጋር ነው ቢሰራም አንድ ጋር ነው የሚበሉት እንጂ ብቻዋን ግን ተለይታ አትበላም። እና አሉ አንዳንድ ወንዶች ማለት ነው እንደዚህ እንጀራ እየቆጠሩ የሚሄዱ እያንዳንዱን ነገር የሚያዩ ማለት ነው። ትዳር ላይ እንግዲህ ታውቃላችሁ እናንተ ደስታም አለ ሀዘንም አለ ብዙ ነገር ነው ያለው። ያው ውጭ ላይ እንደሚታየው አይደለም እና ሁሉንም ነገር ተቻችሎ በተቻለ መጠን የቤትን ገበና ውጭ አለማውጣት። አንዴ ከወጣ በቃ ለልጅ ልጅ ነው የሚሆነው ማለት ነው። እና ሁሉን ነገር ቤት ውስጥ መጨረስ የሚወጣና የሚወጣውን ለይተን ማወቅ አለብን እንጂ ግዴታ ለፎሮ መሰብሰቢያ እና ለገንዘብ መሰብሰቢያ ተብሎ የቤትን ገበና መውጣት ጥሩ አይደለም። እንደዚህ መሆንም ጥሩ አይደለም። ለገንዘብ ተብሎ የሰውን ልብ መስበር ጥሩ አይደለም። ብዙ ነገር አይዲዎች እያሉ በብዙ ነገር መስራት እየተቻለ የሰውን ልብ መስበር እንደዚህ ማድረግ ጥሩ አይደለም። እና ቤተሰብ እና ስለነበረን ቆይታ አመሰግናለሁ። ቤተሰብ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ በአዳዲስ ቪዲዮ ደግሞ እንገናኛለን። በሌላ ቪዲዮ እስከምንገናኝ